ተመልከት እንግዲህ ነገስታት ናቸው ወድቀው ሰገዱለት ይላል። ወድቀው ሰገዱለትና እኔ በጣም የምንቸገረው መጀመሪያ ወድቀን ስለማንሰግድ ይመስለኛል። አንዳንዶቻችን መባስና ገባ ነው አይቆየን። እኔ በጣም ሰብአ ሰገልን ባሰብኩ ቁጥር የሚገርመኝ ምን እንደሆነ ታውቃለህ? ሲመጡ ራሱ ከመንስግድ ሎቱ ነው ያሉት። እንግዲህ ተመልከት፣ ወርቅ ሙሉ ሳጥን ሙሉ ወርቅ እኮ ተሸክመዋል እና ይሄን ልንሰጠው ነበር የት ነው ያለ አይደለም ያሉት። የያዙትን መባ አይደለም ያስቀድሙ ከመንስግድ ሎቱ ልንሰግድለት መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው ያሉት። በቃ እንዲህ ተመልከት፣ እጅ መንሳት አምልኮ ነው የሚቀድመው። ተመልከት፣ ሌላው ነገር አለ እና ብዙዎቻችን መባ በመሰብሰብ ላይ ነው የምናተኩረው፣ ወይም ስጦታ መባ ሰጥቶ ለመመለስ ነው ትኩረት የምናደርገው። እዛ ላይ ነው ስለት ላይ ያስገባ ነው አብዛኛው ሰው ሄደ የነበረው ቤተክርስቲያን። ስርዓት አምልኮውን አያስቀድም። ከዚህ የተነሳ ስህተት የሚፈጠር ይመስለኛል። በጣም ትልቁ መወገድ ያለበት ነገር እሱ መቅረት ያለበት ነገር ተመልከት፣ መቅደም ያለበት ከመንስግድ ሎቱ ካፋችን መውጣት ያለበት መጀመሪያ ስርዓት አምልኮውን እንወቀው። ጥላው ማላ ይደርሳል፣ መጎናጸፊያው ማላ ይደርሳል። እኛም ችግር አለብን። ቤተክርስቲያን የማይመጣውን ሰው ማስቀደሻ እኮ አጣለችው ቤተክርስቲያን ጎብኛት እንጂ እንለዋለን። የሆነ ገንዘብ ቼክ ሰጥቶ እኛን ይሰድና እሱ ግን ሌላ ቦታ ነው ያለው። እዚህ ሰው ገንዘብ ምንድን ነው የሚጠቅመን? ይሄን እኮ ኋላ ተመልሶ ቄስ ነበርኩ ይባላል። ተመልከት፣ እዚህ መባ ሲሰበስብ ሰምቶ ሄዳል። በኋላ ሲሄድ ቄስ ነበርኩ እኮ እዛ ታቦት ተሸክም ነበር እንዲህ ነበርኩ ይለናል ማለት ነው። ሲጀመር እንደ ሰብአ ሰገል እንኳን ያለ እምነት አልተገኘበትም። ሰብአ ሰገል እንግዲህ አስብ እስኪ አንተ ራሱ ሆነ አስበውና ሰብአ ሰገልን የከብት በረት ውስጥ ገብተህ ንጉሥ ነው ብለህ እንዴት ሊሰግድለት ትችላለህ? ያውም ተመልከት፣ የለም ሲገለጥላቸው እዛ ላይ በኪሩቤል ተቀምጦ ተገልጦላቸው ነው እንዳትል መጽሐፍ ቅዱስ ነግሮናል። ርዮም ሕፃንን ርዩ ሕፃንን ወሶበሬው ኮከብ ምንድን ነው? ኮከቡን አይተው ደስ አላቸው፣ ተፈሱ አብየ ፍስሐ፣ ትልቅ ደስታ ደስ አላቸው። ከዛስ ሕፃኑን ከእናቱ ጋር አገኙት፣ ወድቆ ሰገዱለቱ። ወድቀው መጀመሪያ እጅ ነሱ ለጥ ብለው ሰገዱለት። ከዛ በኋላ አርሃው መዛግብት በቃ መባው ከዚያ በኋላ ተከተለው ቅደም ተከተላል። ተመልከት፣ እንዲህ እያደረጉ ሰው እንግዲህ ሰብአ ሰገል የተገለጠላቸውን ያህል እንኳን እንደተገለጠ ነው። ይህንን ያነሳውን በጣም ስለሚገርመኝ ነው። ሰብአ ሰገል የመጡት የተወለደውን ንጉሥ ፍለጋ ነው። ያገኙት ግን የከብቶች በረት ነው። መጀመሪያ እኮ በሰው ሰውኛ የገቡት መናገሻ ከተማው ላይ ነው። ምክንያቱም ንጉሥ ነው። ንጉሥ የሚወለደው ቤተ መንግስት ነው ብለው አስበው ይሆናል እና ከተማ ውስጥ ገቡ። ከተማ ውስጥ አጡት። ቤተ መንግስት አካባቢ ገቡ፣ ፈለጉት። ንጉሱ ጋር ሁሉ እኮ ተገናኙ። የተወለደው ንጉሥ ወዴት ነው ብለው መጀመሪያ ቤተ መቅደስ እንኳን ሄደው አልጠየቁም። ተመልከት፣ ንጉሱ ዘንድ ነው ሄደው የጠየቁት። ለምን? ንጉሱ ነው የተወለደው። ስለዚህ የሚጠበቀው ትልቅ ቦታ ላይ ነው ማለት ነው። ግን ያገኙት የት ነው? የማይሆን ቦታ ላይ ያገኙት፣ ያልጠበቁት ቦታ ማለት ነው። ምክንያቱም ኮከቡ መርቶ ወሰዳቸው የከብቶች በረት ላይ ነው። እንግዲህ እዛ ላይ ወስዶ ክርስቶስን አገናኛቸው። ተመልከት። ግን እኔ በጣም የሚገርመኝ እነዚህ ሰዎች እግዚአብሔርን አያውቁም። በኮከብ ተመርተው ነው የመጡት። ነቢያትን አያውቁም። ምን አይነት ጥበብ ምን አይነት እምነት ቢኖራቸው ተሸንፈው ወድቀው ሰግደውለት ይሄዱት? የከብቶች በረት አግኝተውት እንዴ ይሄማ ንጉሥ ሊሆን አይችልም አላሉ። ማን ነውና ነው ዛሬ መጥቶ ኢየሱስ ክርስቶስን ከወንድሞቹ እንዳንዱ አድርጎ በትሁት ቃል በትሁት ሰብና ቢገለጥ በትሁት ባህሪ ቢገለጥ የከብቶች በረት ወድቆ ስላገኝ እረኛ ነው ብሎ የሚፈራው ማን ነው? ጌታ። በእርግጥ እረኛ ነው፣ ግን የነፍሳችን እረኛ እኮ ነው። እሱ ወደ ዘላለም ሕይወት የሚያገባልና ከአጋንንት የሚጠብቀን እረኛ ነው እንጂ የከብት እረኛ መሰለው የከብቶች በረት ሲያገኙ እና ደግሞ አምላኬ ብሎ ሲለምን ሲያገኘው ማን ነው? እሱ ከነቢያት ከካህናት እንዳንዱ አድርጎ ለዘላለም ሲቆጥረው የሚኖር ማለት ነው። በእውነት እንዲህ ማለት ይገባል። ለሰብአ ሰገል ያህል እንኳን እንዴት ማመን ያቅተናል? ይህን ያክል ዘመን ቤተ መቅደስ ኖረን ይህን ያክል ዘመን ወንጌል ሰምተን ተሰብከን ኖር አይደለም ወይ? በእውነት ይሄ አሁን ኢየሱስ ክርስቶስን እዛ ላይ ሲያገኙት እነዛ ሰዎች ምንም አላሉ፣ ወድቀው ሰገዱለት። ድርሻቸውን ከተወጡ በኋላ ተነስተው ሄዱ። እንግዲህ አስብ፣ መልአኩ እንኳን ተገልጦ መንገድ ያሳያቸው በሌላ መንገድ ሄዱ ያላቸው ከሰገዱ በኋላ ነው። መልአኩ እንኳን ቀድሞ አልተገለጠላቸው። መልአኩን የሚያይዘዋል ቀድመው ባወቁት ነገር በቃቸው ለማመን ያ በቂያቸው ነበር።
በእውነት ንጹህ ልቡና ቢኖረን ለማመን በበቃን ነበር። እስካሁን የተማረ ለማመን ክርስቶስን ለማወቅ በጣም በበቃን ነበር። እንደዚህ አድርገው ነው የሄዱት እነዚህ ሰዎች። እረኞችም በተመሳሳይ ነው። በእርግጥ እረኞች እንኳን ይሻላሉ፣ እንደው መላክን የጠራቸው እና ትልቅ ብርሃንም ከሰማይ ሲመጣ አይተዋልና መገለጡ በራሱ አስገርሟቸው ሊሆን ይችላል። እነዚህ ግን በጣም ይገርማሉ። አንድ ኮከብ ነው ያዩት። እንደዛ አድርገው ተመልሰው ፈጣሪያቸውን ለውጠው እና ይሉት። ከዛ በኋላ እኮ አምላክን እያሉ ወይን ተካላይ ሰውነት ገዋተው ቢሮ የሚለውን ሊቃውንቱ ምን ይላሉ? ንጉሥ ነህ እያሉ መጥተው አምላክ ነህ እያሉ ተመለሱ። ተመልከት፣ አምነው ነው የተመለሱት። እኛ ከወንጌል አደባባይ ስንመለስ አምነን አይደለም። ብዙ ሰው አምኖ አይደለም የሚመለሰው፣ ክዶ የሚመለስ በጣም ብዙ አለ። ይሄን ወጣት ምንድን ነው እንዲያደረገው? እውነት ለመናገር እንደው እውነተኛውን ክርስቶስ ሳናምን እውነተኛ መንግሥተ ሰማያት እናገኛለን? እውነተኛው እኮ ሕይወት ያለው ከእውነተኛው ክርስቶስ ነው። ከአንድ ክርስቶስ ነው የሚመነጨው እውነተኛው ሕይወት። ስለዚህ ወገኖቼ እንደው በከንቱ ትምህርት ሳንታለል ኢየሱስ ክርስቶስ ግብር ማዕከላዊ አለው፣ እሱ እውነት ነው። ግን ግብር ማዕከላዊ ስላለው ብለን ታህታዊ ብቻ አድርገ ነው ልንቀርብ ፍጹም አይገባም የሚለውን ነው እንድትይዙ ነው የሚፈልገው።